ዩቲዩብ አውቶሜሽን ለሚሰራ ሰው በአጭር ጊዜ ተከፋይ ለመሆንና ብዙ ገንዘቦችን ለማግኘት ዩቲዩብ ሾርት ቪዲዮ ነው መልቀቅ ያለበት ወይስ ሎንግ ፎርም ቪዲዮዎችን ነው መልቀቅ ያለበት? ከየትኛውስ ነው መጀመር ያለብን? ይሄ የብዙዎቻችሁ ጥያቄ ነው። በዛሬ ቪዲዮ ላይ ዩቲዩብ አውቶሜሽን ለምትሰሩ ሰዎች፣ እየጀመራችሁ ላላችሁ ሰዎች በአጭር ጊዜ ተከፋይ ለመሆንና ብዙ ገንዘብ ለማግኘት ከየት መጀመር እንዳለባችሁ፣ ከዩቲዩብ ሾርት ወይስ ዩቲዩብ ሎንግ የትኛውን መስራት እንዳለባችሁ በዚህ ቪዲዮ በዝርዝር እንመለከታለን። በተለይ ደግሞ አዲስ ጀማሪዎች ከሆናችሁና ከዚህ በፊት ዩቲዩብ ላይ ምንም አይነት ገንዘብ ተከፍላችሁ ማታውቁ ከሆናችሁ፣ ለዩቲዩብ አውቶሜሽን አዲስ ከሆናችሁ የዛሬ ቪዲዮ በደንብ ነው የሚጠቅማችሁ። ቀጥታ እናንተን ለመርዳት የተሰራ ቪዲዮ ስለሆነ ቪዲዮን እስከ መጨረሻው መመልከት ይኖርባችኋል። በቪዲዮ መጨረሻም የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ፣ ጀማሪዎች ሆናችሁ ደግሞ ኮንፊውዝ ያደረጋችሁ ነገር ካለ የቴሌግራም ቻናላችንን ዲስክሪፕሽን ስር ሊንኩን አስቀምጥላችኋለሁ። ሊንኩን ነክታችሁ ገብታችሁ ቻናላችን ላይ የትኛውንም ጥያቄ መጠየቅ ትችላላችሁ። ከዩቲዩብ አውቶሜሽን ጋር ተያይዞ ማንኛውም አይነት ጥያቄ መጠየቅ ትችላላችሁ። እንደዚሁም ደግሞ ኮመንት ላይ ሀሳብና አስተያየታችሁን በሙሉ ማስቀመጥ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንለፍ። አሁን ባለንበት ጊዜ ከየትኛውም ቢዝነስ ሞዴል በተሻለ ሁኔታ ሁሉም ሰው በቀላሉ ሊጀምረው ከሚችለው እና አሪፍ ገንዘብ ሊያስገኙ ከሚችሉ ቢዝነስ ሞዴሎች መካከል አንደኛ ላይ ማስቀምጠው ዩቲዩብ አውቶሜሽን ነው። ዩቲዩብ ላይ በዋናነት ሁለት አይነት የቪዲዮ ፎርማቶችን በመልቀቅ ገንዘብ ማግኘት ትችላላችሁ። የመጀመሪያው ሎንግ ፎርም ኮንተንቶች ናቸው። ያ ደግሞ አሁን እያያችሁት ያላችሁት ቪዲዮ ማለት ነው። ዩቲዩብ ላይ ረዘም ላሉ ደቂቃዎች የሚሰሩ እንደዚህ በጎን የሚቀረጹ ቪዲዮዎች ሎንግ ፎርም ኮንተንቶች ናቸው የሚባሉት። ሁለተኛው ደግሞ ሾርት ፎርም ኮንተንቶች ናቸው። እነሱን ደግሞ እንደ ቲክቶክ፣ ዩቲዩብ ላይም ዩቲዩብ ሾርት፣ ኢንስታግራም ሪልስ፣ እንደዚህ ፌስቡክ ላይ እየገባን የምናያቸው ቪዲዮዎች ሾርት ፎርም ኮንተንትስ ይባላሉ። ዩቲዩብ ላይ እነዚህን ሁለት አይነት የቪዲዮ ፎርማቶችን በመጠቀም በሁለቱም ገንዘብ ማግኘት ትችላላችሁ። ሎንግ ፎርም መስራት ትችላላችሁ፣ ሾርት ፎርም መስራት ትችላላችሁ። ይሄ አሰራሩ እንዴት ነው ዩቲዩብ አውቶሜሽን ራሱ ምን ማለት ነው የሚለው ነገር የማታውቁት ከሆነ ስለ ዩቲዩብ አውቶሜሽን ፉል ኮርስ ሰርቼ አስቀምጬላችኋለሁ። ሙሉ ለሙሉ በነፃ ነው፣ እዚህ ዩቲዩብ ቻናል ላይ ተለቋል። ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ፣ ወይም ደግሞ ፕሮፋይላችን ላይ ገብታችሁ ዩቲዩብ አውቶሜሽን ፉል ኮርስ የሚል ቪዲዮ ታገኛላችሁ። ከአንድ ሰዓት በላይ የሚፈጅ ቪዲዮ ነው። እሱን ገብታችሁ ተመልከቱት። ዩቲዩብ ላይ እንዴት ራሱ አካውንት መክፈት እንዳለባችሁ በቅጡ ማታውቁ ከሆነ እያንዳንዱ ነገር እዛ ቪዲዮ ላይ መመልከት ትችላላችሁ። ሊንክ ዲስክሪፕሽን ስር አለ፣ ወይም ፕሮፋይላችን ገብታችሁ ቼክ አድርጉት። ኦኬ፣ ወደ ዛሬው ቶፒካችን እንመለስ። ሎንግ ፎርም ወይስ ሾርት ፎርም? የትኛውን እንጀምር? የትኛውን ብንሰራ ሞር የተሻለ ነው? ጥሩ ገንዘብ ለማግኘት በአጭር ጊዜ ስኬታማ ለመሆን ጀማሪዎች ስለሆንን ከየትኛው ብንጀምር ሞር የተሻለ ነው የሚለውን ነገር በዝርዝር አስቀምጥላቸዋለሁ ማለት ነው። ሁለቱንም ለይተን አድቫንቴጃቸውንና ዲስአድቫንቴጃቸውን መመልከት ይኖርብናል። እስቲ ከሾርት ፎርም እንጀምርና ሾርት ፎርም ቪዲዮዎች ያላቸው አድቫንቴጆች ምንድን ነው፣ ሎንግ ፎርም ቪዲዮም ያለው አድቫንቴጅ ምንድን ነው የሚለውን እያንዳንዱን በዝርዝር እንመልከት። ሾርት ፎርም ላይ ስንጀምር ሾርት ፎርም ለሚሰራ ሰው ሾርት ፎርም ማለት እስከ 3 ደቂቃ ያሉ ቪዲዮዎችን ማለት ነው። የመጀመሪያው ሾርት ፎርም ቪዲዮዎችን ስትመለከቱ ለመስራት በጣም ቀላል ነው። አንደኛ ከታይምም አንጻር የሚወስዱትን ታይም ዝቅ ያለ ነው። ፕሮዲውስ ለማድረግም ደግሞ ጠቅላላ በቃ ሙሉ ያለው ስርዓቱ ስትመለከቱ ሾርት ፎርም ኮንተንቶች መስራት በጣም ቀላል ነው። በቲክቶክ ምሳሌ መውሰድ እንችላለን። ለምሳሌ አንድ የቲክቶክ ቪዲዮ ለመስራት ግዴታ ፕሮዳክሽን ቲም ኖሮን ኤዲተር ኖሮን ምናምን ስክሪፕት ጽፈን ላይሆን ይችላል የምንሰራው። ቀጥታ ስልካችንን ብቻ አንስተን በስልካችን ቪዲዮ ተቀርጸን መልቀቅ እንችላለን። በጣም ሲምፕል ነው ለመስራት። ለመጀመር እንደ ቢጊነር በጣም ሲምፕል ነው። ሾርት ፎርም ቪዲዮዎችን በየቀኑ ሰርቶ ፕሮዲውስ ለማድረግ ማለት ነው፣ ለመልቀቅ በጣም ቀላል ነው። ሁለተኛው ደግሞ ሾርት ፎርም መስራቱ አድቫንቴጁ ቫይራል ለመውጣት በጣም ቀላል ነው። ሾርት ፎርም ኮንተንቶችን ስትሰሩ በአንድ ቀን ውስጥ 100,000፣ 200,000፣ 300,000 እንደው እስከ 1 ሚሊዮንም ድረስ ሊታይላችሁ ይችላል። ከዛም በላይ ሊታይላችሁ ይችላል ማለት ነው። ሾርት ፎርም ስትሰሩ ቫይራል መውጣት ብዙ የሚያሳስብ ነገር አይደለም። በትንሹ 30,000፣ 10,000 እና ከዛም በላይ ይታያል። በጣም በትንሹ 10,000 እስከ 100,000 ባሉት ሬንጆች ውስጥ እያንዳንዱ ሾርት ቪዲዮዎች ይታያሉ፣ አካውንቱ ጤነኛ እስከሆነ ድረስ ማለት ነው። እና ቫይራል ለመውጣት ቀላለው፣ ለመስራት ቀላለው። ሌላኛው ደግሞ ለመጀመር ራሱ ቀላል። ዛሬ ተነስቼ 10 ሾርት ኮንተንት ቪዲዮዎችን ሰርቶ መልቀቅ እችላለሁ ዛሬ ማለት ነው። እና ሾርት ፎርም ቪዲዮዎችን ለመጀመር ራሱ ኮንተንቱን ቻናል ከፍተ ምናምን ለመጀመር ራሱ ሾርት ፎርም ቪዲዮ ሲሆኑ በጣም ቀላላቸው ማለት ነው። እንደዚሁም ሃይ ኢንጌጅመንት እናገኛለን። ሾርት ፎርም ኮንተንቶች የምንሰራ ከሆነ ከፍተኛ ኢንጌጅመንት ይኖራል። ላይክ ለማግኘት፣ ኮመንት ለማግኘት ሎንግ ፎርም ቪዲዮ ለቃችሁ የምታገኙት ኢንጌጅመንት እና ሾርት ፎርም ለቃችሁ የምታገኙት ኢንጌጅመንት በጣም የተለያየ ነው። የሾርት ፎርሙ በጣም ከፍተኛ። አምስተኛው አድቫንቴጅ ደግሞ ሾርት ፎርም ኮንተንቶችን ስትሰሩ የተለያዩ ፕላትፎርም ላይ መጠቀም ትችላላችሁ።
ለምሳሌ ቲክቶክ አውቶሜሽን የምትሰሩ ሰዎች ካላችሁ እሱንም ሙሉ ቪዲዮ ስላለ ባዮ ላይ ገብታችሁ ፕሮፋይላችንን ገብታችሁ መመልከት ትችላላችሁ። ቲክቶክ አውቶሜሽን የምትሰሩ ሰዎች ካላችሁ ቲክቶክ ላይ የምትጠቀሙትን ቪዲዮ ሴም ዩቲዩብ ላይ መጠቀም ትችላላችሁ። ዩቲዩብ ሾርት ላይ የለቀቃችሁትን ቪዲዮ ኢንስታግራም ላይ መልቀቅ ትችላላችሁ። አንድ የምትሰሩት ቪዲዮ ለኢንስታግራምም ይሆናል፣ ለፌስቡክም ይሆናል፣ ለቲክቶክም ይሆናል፣ ለዩቲዩብ ሾርትም ይሆናል ማለት ነው እና ለሁሉም ሶሻል ሚዲያ ፕላትፎርሞች ይሆናል። ሾርት ኮንተንት ቪዲዮ ፐብሊሽ ላይ የሚደረግባቸው ቻናሎች ላይ በሙሉ ይሆናል ማለት ነው እና ለብዙ አቅጣጫ ስለሚሆን አንድ ቪዲዮ 4 ፕላትፎርም ላይ መልቀቅ ትችላላችሁ። ይሄ በጣም አሪፍ ነገር ነው። እንደው ስራችሁን ያቀላችኋል። ከብዙ ሶሻል ሚዲያዎች ሞኔታይዜሽን ፕሮግራም ገንዘብ ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ሾርት ፎርም ኮንተንቶችን ለማስታወቂያ ስራዎች ብትጠቀሟቸው አሪፍ ነው። ቀለል ላሉ ማስታወቂያዎች ማለት ነው እና በሎንግ ፎርምም በደንብ ይሰራል። ወደ በኋላ አነሳላችኋለሁ። ግን ሾርት ፎርም ኮንተንቶች ላይ የተለያዩ ፕሮዳክቶችን ለማስታወቅ ሊሆን ይችላል። እናንተም አዳዲስ ማስታወቂያዎችን ስታወጡ ሾርት ፎርም ቪዲዮዎች ሰዎች ስክሮል እያደረጉ ፊት ለፊት ስለሚመጣላቸው ለማስታወቅ ቀላል ይሆናል ከሎንግ ፎርሙ በበለጠ ማለት ነው። ይህን ግን ስንል ሾርት ፎርም ላይ ሁሉም አሪፍ ነው እያልን አይደለም። ሾርት ፎርም የራሱ የሆነ ዲስአድቫንቴጅ አለው። ሾርት ፎርም ቪዲዮዎችን ስንሰራ እኔ ፐርሰናሊ ሾርት ፎርም ቪዲዮዎች ዲስአድቫንቴጅ አለው ሾርት ፎርም ቪዲዮ መስራት ብዬ መጀመሪያ ማስቀምጠው ቪዲዮ ሁልጊዜ የሚታይ አይደለም። ይሄን በኋላ ከሎንግ ፎርም ላይ ሳነሳላችሁ እያንዳንዱ ነገር አስረዳችኋለሁ። ሾርት ፎርም ስትሰሩ ምናልባት ሰሞንኛ ቫይራል ሆኖ ከታየ በኋላ ለምሳሌ 10 ሚሊዮን ቪው ከደረሰ በኋላ ሊቆም ይችላል። ከዛ በኋላ ቀጥሎ ላይታይ ይችላል ማለት ነው። ወይም በጣም በትንሹ ነው የሚታየው። የሆነ ወቅታዊ የሆነ ነገር ነው የሚሆነው። ሾርት ፎርም ቪዲዮዎች ሁልጊዜ እንደ አዲስ መታየት የሚችሉ አይደሉም ማለት ነው። ሁለተኛው ሾርት ፎርም ቪዲዮዎች ላይ በጣም ትልቅ ዲስአድቫንቴጅ ብዬ የማነሳው የእናንተን ቪዲዮዎች አልጎሪዝሙ ነው ለሰዎች የሚያደርስላችሁ እንጂ በራሳችሁ ብዙ ሰው ጋር ላደርሱት ትችላላችሁ። ሎንግ ፎርምም ሾርት ፎርምም ሲሆን ያው እውነት ነው አልጎሪዝሙ ነው የሚወስዳችሁ ሰው ጋር። ሰው ፊት ለፊት ላይ እንድትመጡለት የሚያደርገው አልጎሪዝሙ ነው። ነገር ግን ሾርትን ስትመለከቱ አብዛኛው ጊዜ ሾርት ቪዲዮዎች ስክሮል እየተደረጉ የሚመጡ ናቸው እንጂ ሰርች ተደርገው የሚመጡ አይደለም። ሰዎች ሰርች አድርገው ሾርት ቪዲዮዎችን ሳይሆን ሎንግ ፎርም ቪዲዮዎችን ነው የሚያዩት። ሾርት ፎርም ቪዲዮዎችን ስትሰሩ ሰዎች ስክሮል እያደረጉ ዩቲዩብ የእናንተን ቪዲዮ እዛ ካላመጣላቸው የእናንተን ቪዲዮ ሊያዩት አይችሉም ማለት ነው። በዲፔንድ ኦን አልጎሪዝም ነው ሁልጊዜ። አልጎሪዝሙ በወደደው መልኩ ነው የእናንተን ቪዲዮ እንዲታይም እንዳይታይም ሊያደርግ የሚችለው። በአንድ 100,000 ሰው ጋር ሊደርስ ይችላል። አንዳንድ ጊዜ በቀላሉ 1 ሚሊዮን 2 ሚሊዮን ከዛም በላይ ሰዎች ጋር ሊሄድላችሁ ይችላል ማለት ነው። ይሄ ግን በጣም ለኔ እንደ ዲስአድቫንቴጅ ነው የማየው። አልጎሪዝሙ ላይ ብቻ ዲፔንድ የሆነ ስለሆነ ሰዎች የእናንተን ሾርት ቪዲዮዎች ሰርች አድርገው ስለማያዩት ማለት ነው። እና ሌላኛው ደግሞ ከሎንግ ፎርም ቪዲዮ ጋር ስታነጻጽሩት ሾርት ፎርም ቪዲዮዎች ብራቸው ትንሽ ነው። ምናልባት ከሌላ ስራ ጋር ስታነጻጽሩት አሪፍ ሊሆን ይችላል። ግን ሎንግ ፎርም አውቶሜሽን ከሚሰራ ሰው ጋር ዩቲዩብ አውቶሜሽን በሎንግ ፎርም ቪዲዮ ከሚሰራ ሰው ጋር ስታነጻጽሩት የምታገኙት ገንዘብ በጣም አነስተኛ ነው ማለት ነው። እነዚህ ሾርት ፎርም ላይ እኔ ዲስአድቫንቴጅ ናቸው ብዬ ያስቀመጥኳቸው ናቸው። የእናንተ ሀሳቦች ካሉ እዚህ ኮመንት ሴክሽን ላይ ያስቀምጡልን፣ ሌሎችም ገብተው ይማሩበት። ሾርት ፎርም ላይ አድቫንቴጅን ብላችሁ ያሰባችሁት ነገር እኔ ያልጠቀስኩት ካለ ኮመንት ላይ ያስቀምጡና ሌላ ሰዎች ይማሩበት። ቀጥለን ደግሞ ሎንግ ፎርም ቪዲዮዎችን እንመልከት። ሎንግ ፎርም ቪዲዮዎችን ወይም ረጃጅም ቪዲዮዎችን ስትሰሩ አድቫንቴጅ እና ዲስአድቫንቴጅ አለው እሱም በራሱ ማለት ነው። ሎንግ ፎርም ስትሰሩ የመጀመሪያው ከገንዘብ ጋር ተያይዞ በጣም ከፍተኛ ገንዘብ አለው። ሎንግ ፎርም ቪዲዮ በጣም ከፍተኛ ገንዘብ አለው። ያም የሆነበት ምክንያት በአንድ ቪዲዮ በርካታ ማስታወቂያዎች ሊገቡ ይችላሉ። ምናልባት ከ3 በላይ ማስታወቂያዎች ይገባሉ። አጭር ራሱ የ5 ደቂቃ ቪዲዮ ራሱ ቢሆን እስከ 2 ማስታወቂያ ሊገባበት ይችላል። 1 ወር 2 ማስታወቂያ ሊገባበት ይችላል። ግን ደቂቃው እያረዘመ በመጣ ቁጥር ለምሳሌ 12 ደቂቃ 15 ደቂቃ ከሆነ እስከ 4 ማስታወቂያዎች ሊገቡበት ይችላሉ ማለት ነው። እና ማስታወቂያዎች ደግሞ በበዙ ቁጥር ገንዘቡ ይበዛል። ሾርት ፎርም እና ሎንግ ፎርም ላይ ያለው ገንዘብ በጭራሽ እኩል አይደለም። ሎንግ ፎርም ኮንተንቶች በጣም ብዙ ገንዘቦች አላቸው። ረጅም ኮንተንቶች ብዙ ገንዘቦች ታገኙበታላችሁ። ከገንዘብ አኳያ ስትመለከቱት ሎንግ ፎርም ቪዲዮዎች ከፍተኛ ገንዘብ ይገኝባቸዋል። ሌላኛው ኮሚኒቲ ቢውልድ ለማድረግ ሎንግ ፎርም ቪዲዮዎችን ስትጠቀሙ ኮሚኒቲ ቢውልድ ለማድረግ በደንብ ይረዳቸዋል ማለት ነው። ሰዎች ኢቨን ፐርሰናል ብራንዳቸውን ቢውልድ ማድረግ የሚፈልጉ ከሆነ ሾርት ፎርም ኮንተንት ከሚጀምሩ ሎንግ ፎርም ኮንተንት ቢጀምሩ በጣም አሪፍ ነው የሚሆንላቸው።
ሎንግ ፎርም ኮንተንት በሰራችሁ ቁጥር ሎንግ ፎርም የሚመለከቱ ሰብስክራይብ የሚያደርጉ ሰዎች በሙሉ 90% በላይ ቁም ነገረኛ ናቸው። እናንተን ፈልገው ነው የመጡት ማለት ነው። እና እንደ ሾርት ኮንተንት ስክሮል እያደረጉ ያገኙት አይደለም ወይ ሰርች አድርገውን ያገኟችሁ ወይ ከሌላ ሰው ቪዲዮ በኋላ ቀጥሎ መቶላቸው አገኝቷችሁ ተመችታችኋቸው ነው ሰብስክራይብ የሚያደርጓችሁ። ሾርት ሎንግ ፎርም ቪዲዮ ላይ ያሉ ሰዎች ቁም ነገረኛ ናቸው። ኮሚኒቲያችሁን ቢውልድ ለማድረግ ምናምን በደንብ ይረዷቸዋል። ሎንግ ፎርም ላይ ያሉ ሰዎችን ወደ ፈለጋችሁት ፕላትፎርም ራሱ ልታዘዋውሯቸው ትችላላችሁ፣ እንደናንተ አቀራረብ ማለት ነው። እና ወደ ቴሌግራም እንዲሄዱላችሁ ማድረግ እንደዚሁም የተለያዩ ፕሮዳክቶችን አምታችሁ እንዲገዟችሁ ማድረግ ምናምን በሎንግ ፎርም ኮንተንት ትችላላችሁ። እና ኮሚኒቲ ቢውልድ ማድረግ በጣም ትችላላችሁ በሎንግ ፎርም ኮንተንቶችን የምትሰሩ ከሆነ። ሌላም በጣም በርካታ ጥቅሞች አሉት ሎንግ ፎርም ኮንተንቶች ስትሰሩ። ግን አሁን ከገንዘብ አኳያ እና ቶሎ ከማደግ አኳያ ስለሆነ በዚህ ቪዲዮ የምነግራችሁ፣ ቀጥሎ ዲስአድቫንቴጁን ልንገራችሁ። ሎንግ ፎርም የምትሰሩ ከሆነ ኤክስፔክት የሚደረጉ ነገሮች አሉ። የመጀመሪያው ስራው ልፋት ይጠይቃል። ሎንግ ፎርም ኮንተንቶች በጣም ልፋት ይጠይቃሉ። ዲፕ የሆነ ሪሰርች ይጠይቃሉ። እንደዚሁም ደግሞ ኢቨን ተምነል መስራት አለባችሁ። ቪዲዮችሁ ረጅም መሆን አለበት። ዲስክሪፕሽን ታስገባላችሁ። እነዚህን ሁሉ ስታየው ከሾርት ፎርም አንጻር ልፋት አለው። ቀለል አድርጋችሁ የምትሰሩት ነገር የለም፣ ልፋት ይጠይቃል። ሁለተኛው በጣም ጊዜ ይፈልጋል። ሎንግ ፎርም ኮንተንቶች የምትሰሩ ከሆነ ለምሳሌ 30 ደቂቃ ቪዲዮ ለመስራት የምታስቡ ከሆነ በርካታ ያሉ ጊዜዎች ያስፈልጓቸዋል። ኮንተንቱ የሚሰራበት፣ ኤዲት የሚደረግበት፣ ፖስት የሚደረግበት ምናምና በጣም ከፍተኛ የሆነ ጊዜ ይፈልጋል ከሾርቱ አንጻር ማለት ነው። ሌላኛው ደግሞ በቀላሉ የሚያድግ አይደለም። ሎንግ ፎርም ቪዲዮዎችን ስትመለከቱ እንደ ሾርት ቪዲዮዎች በአንድ የሚያድግ አይደለም። ሾርት ፎርም ላይ 100,000 200,000 ቪው ቀላል ነው፣ ኖርማል ነው፣ ችግር የለውም። ሎንግ ፎርም ላይ ግን ስትመጡ ሾርት ላይ እንዳያችሁት ቀለል ያለ ቪዲዮ ለቃችሁ በጣም ብዙ ቪው ላታገኙ ትችላላችሁ። ቪዲዮችሁ በቀላሉ ቫይራል አይወጣም። እንደ ልፋታችሁ ላይሆንላችሁ ይችላል የምትጀምሩ ከሆነ። የመጀመሪያ ሰሞን በጣም ይከብዳችኋል። ብዙ ሰው ጋር ይደርስላችሁ፣ ብዙ ኢንጌጅመንት አታገኙም ከሾርት ፎርም አንጻር ማለት ነው። ሾርት ፎርም ኮንተንቶች አንጻር ብዙ ኢንጌጅመንቶች አይገኝባቸውም እና በቀላሉ ቫይራል ለመውጣት በጣም ከባድ ነው። በቀላሉ ቫይራል አይወጣም እና ቀስ ብሎ ነው የሚያደርገው። ሰው እነዚህ ነገሮች ሎንግ ፎርም ላይ ኤክስፔክት የሚደረጉ ነገሮች ናቸው እና አብዛኛው ሰው ከቁጥር ጋር ኦብሰስድ ስለሆነ የሆነ በርካታ ቁጥሮችን ሲያይ ደስ ስለሚለው ምናልባት ለዛም ነው ብዙ ሰው ሎንግ ፎርም ኮንተንቶችን የማይሰራው። ግን እኛ ከየትኛውን ነው መጀመር ያለብን? የትኛውን ነው መስራት ያለብን? ይህን ስናነሳ መመለስ ያለብን መሰረታዊ የሆነ ጥያቄ አለ። ዩቲዩብ ላይ ምን ፈልገ ነው ኮንተንት ክሬተር ታደርግ የጀመርከው? የመጀመሪያው አካውንት ላይ በጣም ብዙ ቁጥሮችን ማየት ከሆነ የዩቲዩብ አካውንት ላይ የዩቲዩብ ቻናል ላይ በጣም ብዙ ቁጥሮችን ማየት ከሆነ የፈለግከው ሾርት ፎርም ጀምር። በጣም ብዙ ቁጥሮች ለምሳሌ 100,000 200,000 300,000 ሰብስክራይበር የሚል ቁጥር ከሆነ ማየት የፈለግከው ሾርት ፎርሞችን ጀምር። ብዙ ኮመንት በየቀኑ እንዲገባል ቪውም በጣም ብዙ እንዲሆንልህ ከሆነ የምትፈልገው ሾርት ፎርም ኮንተንቶችን መጀመር ትችላለህ። ግን ለረጅም ጊዜ ለመስራት ዩቲዩብን እንደ ሎንግ ተርም ቢዝነስ አስበው ነገር ልታሰበው እንደ ድርጅት አስበው መስራት የምታስብ ከሆነ ግን ሾርት ፎርም ሳይሆን ሎንግ ፎርም ቪዲዮ ነው መስራት ያለብህ ማለት ነው። እና ሎንግ ፎርም ላይ ነው መስራት ያለባችሁ። ሾርት ፎርም ላይ የምትሰሩ ከሆነ አንደኛ ከብርም አኳያ አነስ ያለ ብር ነው የምታገኙት። ኮሚኒቲ ቢውልድ ማድረግ አትችሉም፣ በጣም አነስተኛ ነው ከሎንግ ፎርም አንፃር። ኮሚኒቲ ቢልድ ለማድረግ ነገ ላይ ልታሰቡት የምችሉት አይነት ራሱ ላይሆንላችሁ ይችላል። ያ ማለት ግን ኮምፕሊትሊ አይሆንም ሳይሆን ከሎንግ ፎርም አንጻር ስታዩት እነዚህ ነገሮች በጣም ዝቅተኛ ነው የሚሆኑት ማለት ነው። እና ሎንግ ፎርም ኮንተንቶችን ብትጀምሩ እመክራችኋለሁ። ሎንግ ፎርም የእናንተ ቻናል ዋናው ትኩረት የሚያደርገው ሎንግ ፎርም ቪዲዮዎች ላይ ቢሆን አሪፍ ነው ማለት ነው። ለረጅም ጊዜ የመስራት ሀሳብ ካላችሁ ግን አዲሽናሊ ቲፕ ምን ትመክረናለን? ሎንግ ፎርም ብቻ እንስራ ወይ ለምትሉኝ እኔ ራሴ የምጠቀምበት ስትራቴጂ አለ። እሱን እንድትጠቀሙበት እኔ ሪኮመንድ አደርጋችኋለሁ። የመጀመሪያው አካውንት ስትከፍቱ ሎንግ ፎርም ወይም ሾርት ፎርም ብላችሁ አንዱ ላይ ብቻ ነጥላችሁ አትስሩ። ይሄ ፐርሰናል አድቫይስ ነው፣ እኔ ራሴ የማደርገው ነው። እናንተ አሁን ከምነግራችሁ ውጭ ማድረግ ትችላላችሁ። እናንተ ደስ ያላችሁ መቀበል ትችላላችሁ። እኔ የማደርገው አንድ ስፔሲፊክ ነገር ላይ ወይም ሎንግ ፎርም ወይም ሾርት ፎርም ብቻ ብዬ አይደለም የምሰራው። በዋናነት ሎንግ ፎርሞችን በሳምንት አንዴ ኦር ሁለቴ ይሰራለሁ። ምናልባት እንደ ኮንተንቱ ቢለያይም እስከ 5 የሚሰሩ እስከ 7 በየሳምንቱ ብሎ የሚሰሩ እንዳሉ ሆኖ ማለት ነው። እና ሜንሊ ፕሮግራም ተደርጎ በየሳምንቱ 2 ወር ሳምንት 3
የሚለቀቁ ሎንግ ፎርም ቪዲዮዎች ይኖራሉ። ከዛ ግን ሾርት ፎርም ቪዲዮዎችንም ደግሞ በየቀኑ እለቃለሁ። እነዚህ ሁለቱን ነገሮች መቀላቀል ለእናንተ በጣም በርካታ ጥቅሞች ታገኙበታላችሁ። የመጀመሪያው ኢንጌጅመንት እያገኛችሁ ነው። ሾርት ፎርምም ሎንግ ፎርምም ስትለቁ ሰው ጋር ተደራሲነታችሁ በጣም ከፍ እያለ ይመጣል። ሾርት ፎርሞችን ስትለቁ በዛው ልክ ደግሞ ሎንግ ፎርሞችን እየለቀቃችሁ ስለሆነ ምናልባት ሰዎች የእናንተን ፕሮፋይል ከፍቶ ቼክ ሲያደርጉት ምናምን ደግሞ ረዘም ያለ ነገር ያገኛሉ። በዛው ደግሞ ጥሩ ገንዘብም ታገኛላችሁ ማለት ነው። እና እኔ የምጠቀመው ስትራቴጂ ይሄኛውን ነው። ሎንግ ፎርም ነው በዋናነት የምሰራው። ከዛ ግን ከሎንግ ፎርም ተቆራርጦ የሚወጡ ወይም ደግሞ በሳምንት 3-4 ቀናት ደግሞ ሾርት ፎርም ላይ ፎከስ አድርጌ ቪዲዮ ሎንግ ፎርም ከሚለቀቁበት ቀናት ውጭ ደግሞ ሾርት ፎርሞችን እለቃለሁ ማለት ነው። እና እንደዚህ አድርጋችሁ ብትሰሩ ለእናንተ አሪፍ ነው። እኔ በዛ መልኩ ስለሆነ የምሰራው ማለት ነው። እና በስተመጨረሻም ያለኝ አንድ ምክር ኳሊቲ ያልሆኑ ብዙ ቪዲዮዎችን ከምትለቁ አንድ ኳሊቲ የሆነ ቪዲዮ በሳምንት አንድ ፖስት ብታደርጉ አሪፍ ነው። ቻናላችሁ ስፔሻሊ አዲስ ከሆነ ማለት ነው። እና ኳሊቲ ያለው ቪዲዮ በደንብ ስሩ። ያ ሲባል ግን ግዴታ በጣም አሪፍ ቪዲዮ መስራት እስክችሉ ድረስ ቪዲዮ አትልቀቁ ማለት አይደለም። በቻላችሁት አቅም ትራይ ዮር ቤስት እስከ መጨረሻው ፖቴንሻላችሁን አውጥታችሁ ለመስራት ሞክሩ ማለት ነው። ይሄ ለብዙዎቻችሁ ይጠቅማችኋል። በዚህ ቪዲዮ ያላችሁን የትኛው ማየት ሀሳብ፣ አስተያየት፣ ጥያቄ ኮሜንት ሴክሽን አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።